እረ የቲና ክፋትና ተንኮል አሁን ደግሞ ስግብግብነቷ በቃላት ሊገለጽ ወደማይችል ደረጃ ደርሷል። የሀብቱን ግማሽ ከመካፈል ወደ ሙሉ ጥቅልላ ዙራለች። ካሌብን ገድዬ ሙሉ ወርሳለሁ እያለች ነው። ካሌብ ይህን ሰምቷል። ይህን ሰምቶ ቤት ስትመጣ በሽጉጥ ሊደፋት ነው። ሰላም ጤና ይስጥልን የትሁት ድራማ ተከታታዮች እንደምን ቆያችሁ? የዛሬውን ክፍል አዘጋጅተን ይዘን ቀርበናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ካሌብ ትካዜን ስራዬ ብሎ ይዞታል። ዛሬም በረንዳ ላይ ወጥቶ እየተከዘ ነው፣ ያስባል። በዚህን ጊዜ ትሁት መጣች። ካሌብ ምንድነው የምታስበው? ምንድነው የሚያስተክዘ? ብቸኝነት ተሰማ ትለዋለች። ምን ብቸኝነት ይሰማኛል ብለሽ ነው? ይች ከንቱ ይች ርኩስ እያለች እንዲያውም አሁን ደወለች ይላል። የኔ ፍቅር ባዶነት ተሰማ ልትል ይሆናል ትለዋለች። ይሆናል። ሰው ግን እንዴት በዚህ ልክ ያስመስላል? እንዴት የውሸት ይስቃል ይላል። ትሁት ተመክረዋለች። አዎ በዚህን ጊዜ የሚከብደው የእውነት መሳቅ ነው። የውሸት ነው በቃ። ሁሉንም አስፈላጊ በሆነ ቦታ ነው መጠቀም ያለብህ። ትህትናንም ጭካኔንም ማስመሰልንም ሁሉም ቦታ አለው። ታገስ በቃ። አናግራትና የተጃጃለ መስለህ መልስ አጃጅላት ይኸው ነው ትለዋለች። በዚህን ጊዜ የትሁት አበባል ካሌብ ይገርመውና ዘንድሮ እኮ ቲና ብቻ አይደለም አንቺም እኮ የምትገርም ያደገኛ እየሆንሽ ነው ይላታል። አዎ እንግዲህ ምን ይደረግ፣ ሁሉም ቦታ አለው፣ ለሁሉም ጊዜ አለው። ለትህትናም ለጭካኔም ለሴራም መልሶ ለማጃጃል ለመጃጃልም። ስለዚህ ብትለምደው ነው የሚሻል ብለዋለች። እንግዲህ ካሌብም ምክሩ የተስማማው ይመስላል። ካሌብ ግን ትሁትን ቢያገባ ሚስት ብቻ ሳይሆን ጠባቂም ጠበቃም የሆነች ሚስት ነበር የምትሆነው። ትመክረዋለች፣ ታዝንለታለች፣ ታስብለታለች። እንደ ትሁት አይነት ሚስት አግኝቶ በቃ ትሁት ለካሌብ ነች የምትገባው። እሱ እንደሆነ ግልፍተኛ፣ ችኩል፣ ቶሎ የሚናደድ፣ አርቆ ማያስብ፣ ትሁት ደግሞ ረጋ ቀስ በምክንያት። ታዲያ ካሌብና ትሁት ጥሩ ጥንድ የሚወጣቸው አይመስላችሁም? ጨዋታው ቀጥሏል። እንቀጥል። ቅድም ዳኒ ከቲና ተለይቶ ለመሄድ የጓጓው ለካ ኤደንን ቀጥሮ ነበር። ዳኒ ኤደን ጋር ደርሷል። ኤደን ጋር ከደረሰ በኋላ በጣም ደስ ብሎታል። ሲፈራ ሲቸር ኤደን ባክሽን ስለሰራው ስላለፈው ነገር ይቅርታ አድርጊልኝ ይላታል። እሷ ደግሞ ዘራፍ ትላለች። እኔ ስለዚህ ለመስማት አይደለም የመጣሁት፣ ሌላ ነገር ካለ አውራኝ አልበለዚያ መሄዴ ነው ብላ ስትነሳ፣ እሺ እኔ እንኳን ስለዚህ ማውራት እፈልግ ነበር፣ ባክሽን ተረጂ፣ ባክሽን ይቅርታ አድርጊልኝ፣ ግን እምቢ ካልሽኝ ሌላም ጉዳይ አለኝ፣ አባዬ ተፈቷል ሲላት ኤደን ደስ አላት። እውነት ትላለች። የተጣሉም አይመስሉም። አባዬን ትወደዋለች፣ ታከብረዋለች። ስለተፈታ ደስ ያላት ይመስላል። ዳኒም በዚህ ውስጥ እጁ ስላለበት ደስ ብሏታል። ሰከንድ እንኳ ከዳኒ ጋር መቆየት የሰለቻት የነበረችው ኤደን ስለ አባዬ ረጅም ታሪክ እናውራ ሲላት እንሰማለን፣ በቃ ሁሉን ታሪኩን መስማት አለብኝ ብላ ለመስማት ዝግጁ ሆናለች። ቲናም ካሌብ ጋር ደርሳለች። ካሌብ ጋር ስትደርስ ካሌብ ቴሌቪዥን ከፍቶ እየተመለከተ ደረሰች። ባየችው ነገር ተገርማ እንዴት ካሌብ አባት ሞቶ ቴሌቪዥን ትከፍታለህ ትለዋለች። እሱም ተገርሞ እንዴ ምን ችግር አለው ከአባቴ ሞት ጋር ምን ያገናኘዋል ይላታል። እንዴ ያውልህ ቴሌቪዥን እኮ ያዝናናል፣ መዝናናት ደግሞ የለብህም። በዚህ ጊዜ ማዘን፣ ማልቀስ፣ ጥቁር ለብሰ ማቅ ለብሰ ወጉም እኮ አይደለም። እንዴት እንደዚህ ታደርጋለህ? በእርግጥ ሀዘን ማብዛት ጥሩ አይደለም። ከእንግዲህ እኛ ወደ እሱ እንጂ እሱ ወደዚህ አይመጣም። ቢሆንም ግን ወጉ ባህሉ መከበር መቻል አለብህ ትለዋለች። በዚህን ጊዜ ካሌብ መገረሙ አልቀረም። መገረሙን አፍ አውጥቶ ግን አንቺ ከመቼ ጀምሮ ነው እንደዚህ አይነት ባህሪ ያመጣሽ ይላታል። እሷም አይ ካሌብ አሁን እኮ ትልልቆች ነው፣ እንግዲህ መደረግ ያለበትን ማድረግ አለብን። አሁን ሀዘኑን ገታ እናድርገውና የአባዬ የሩቅ ዘመዶች ተጠርተው ለቅሶ እርማቸውን ማውጣት መቻል አለባቸው። ከዛ ደግሞ 40 ምዕተ ዓመት የሚባለውን ነገር ማሰብ አለብን፣ መጨነቅ አለብን። ካሌብም ያለ ወትሮ ያለ ባህሪው ብሎ እየሰማት ነው። ትቀጥላለች ቲና። ይኸውልህ ካሌብ እንግዲህ የአባዬ ቀብር የአባዬ ለቅሶ ከማንም ያነሰ መሆን የለበትም። ትልቅ ሰንጋ መጣል አለበት። ድል አድርገን ደግሰን ሰውን አባዬ ነፍስ በሰላም እንዲያርፍ ማድረግ አለብን። ከዛ ደግሞ የአባዬን ሞት ማረጋገጥ አለብን። ከዛ ንብረቱ ወደ አንተ ስም እንዲዞር ማድረግ አለብህ ትለዋለች። በዚህ ጊዜ ካሌብ ለምን አስፈለገ? ሌላ ወራሽ የለ፣ ብቸኛ ልጅ እኔ ነኝ፣ ወደ ስሜ ባይዞርስ ምን ችግር አለው ይላታል። በዚህ ጊዜ ቲና አንድ ቁም ነገር ተናገረች። የወንድ ልጅ ሆዱ የወፍ ወንዱ አይታወቅም። ወንድ ልጅ ከሞተ በኋላ ነው ጉዱ የሚወጣው። ነገ እኔ ልጁ ነኝ እኔ ሚስቱ ነኝ እያሉ ቢመጡ ምን ይውጣሃል? ስለዚህ ቀድሞ መጠንቀቅ ጥሩ ነው፣ ወደ ስም ብታዞረው ነው ጥሩ ትለዋለች። አሁን ካሌብ ሙሉ በሙሉ ወደ ጨዋታው ገብቷል። ጥሩ ነው፣ ሐሳብሽ ያሳምናል፣ ስለዚህ እሺ ብሏታል። እሷም እሺ ስላላት ደስ ብሏት በቶሎ እንዲያደርገው ነግረዋለች። ዳኒና ትሁት ዛሬ ቁጭ ብለው እየወሩ ናቸው። የሆድ የሆዳቸውን። ዳኒ በጣም ነበር ምጠላህ፣ አሁን ግን በልቤ ቦታ አግኝተሃል። ለምን እንደሆነ ታውቃለህ? ስለ አባዬ በማዘንህ አባዬን ከታገተበት ለማስፈታት በሚል ራስን አደጋ ላይ ጥረት ስላደረግ በጣም አድንቄሃለሁ፣ አክብሬሃለሁ። ቦታ እንዲኖረኝ አድርገሃል። ለአባዬ የሚደረግ ሁሉ አባዬ ደካማ ጎኔ ነው። ለአባዬ የሚደረግ ሁሉ ለአባዬ የሚያስብ ሁሉ በእኔ ልብ ቦታ አለው።
አንተም አንዱ ቦታ ካሉት ሰዎች ውስጥ ነህ ትለዋለች። በዚህን ጊዜ ይህን ያክል ግን ደግሞ አባዬም እኮ እንደዚህ ነበር ያለኝ ይላታል። እሷ አባዬ ጋር እንደሚገናኝ አላወቀችም ነበር። ተገናኝታችሁ ነበር እንዴ ትለዋለች። አዎ አውርተናል፣ አግኝቶኝ ነበር። እንደዚህ ስላዋራችሁኝ እናንተ ልብ ቦታ ስላገኘሁኝ በጣም ደስ ብሎኛል ይላል ዳኒ። ቲናና ዳኒ አብረው ናቸው። አብረው ይታያሉ እንጂ አያወሩም፣ አይነጋገሩም። ወክ እያደረጉ ነው። ዳኒ በመሃል እንደዚህ ፀሐይ ከሚበላን ለምን ካፌ ቁጭ ብለን አናወራም ይላታል። እሷም በስጨት ብላ ቆይ ዳኒ ግን ከኔ ጋር ወክ ማድረግ ለምንድን ነበረ? ባህሪ ራሱ ተቀይሯል። አብረን ጥሩ ምሽት እናሳልፍ ስልህም እምቢ ብለሃል። ምን ሆነ ነው ትለዋለች። ኧረ ደህና ነኝ፣ እንደዚህ መሆኑን አላወሁም ነበረ ይቅርታ ይላታል። አዎ እያደረክ ነው። ደግሞም አንድ ነገር ልንገርህ፣ ጥሩ ዜና ነው። ካሌብ አባቱ መሞቱን አምኖበታል። እንዲሁም ንብረቱ ወደ እሱ ስም እንዲዞርም ስነግረው ተስማምቷል። ስለዚህ ከ6 ወር በኋላ ፍች ፈጽምና ሀብት እንካፈላለን። እናም ከአንተ ጋር በሰላም እኖራለሁ። ስለዚህ ይህን እያሰብክ ጥሩ ሁንልኝ፣ ችግር ካለም ንገረኝ፣ የሚስተካከል ነገር ካለም አስተካክላለሁ ትለዋለች። ይኸውልሽ ቲና፣ ሕጉ ምን ይላል የሚለውን ትኩረት ብታደርጊ ጥሩ ነው። በውርስ የተገኘ ሀብት ምናልባት ላንቺ ላይሆን ይችላል። ሌላ ሀብት ካለው ሕጉ ምን ይላል የሚለው ላይ ትኩረት አድርጊ ይላታል። ሕጉ ምንም ይበል ምን በሕግ ካልተፈቀደልኝ በፎርጅድ አሰርቼም ቢሆን መውሰድ አይቀርም። ምናልባት ይህም ካልሳካ ካለ እንደ አባቱ አግቸው አስፈራርቸው ሀብቱን መካፈሌ አይቀርም ስትለው ዳኒ ደነገጠ። አባቱን ገደልሽ እንደገና ደግሞ ልጁን ሲላት እኔ ምን ተዳኝ ከሀብቱ እንጂ ከሰዎቹ ለምን ድምጥማጣቸው አይጠፋም ብላ በቆመበት ጥላው ሄደች። ዳኒ ክው ብሎ ይመለከታታል። ምን አይነት አውሬነት ነው? ምን አይነት ጭካኔ ነው እያለ ይመስላል በውስጡ። ዳኒ በኤደን ልብ ተመልሶ ለመግባት የቻለው ሁሉ እያደረገ ነው። ኤደንን ይዞ ከሽማግሌው ዘንድ ይዞት ሄዷል። ኤደን ሽማግሌውን ስላገኘችው በጣም ደስ ብሏት እንኳን እግዚአብሔር አተረፈ እንኳን አገኘው ትላለች። በአምላክሽ ተርፌያለሁ፣ እነ ዳኒ ተረባርበው አተረፉኝ ይላታል። በዚህን ጊዜ በእውነት ዳኒ ለዚህ ስራ ምስጋና ይገባሃል ትላለች። ዳኒ ነገሩን ቀበል አደረገና ምስጋናው ይቅርብኝና ኧረ አባዬ ከኤደን ጋር እባክህን አስታርቀኝ ይለዋል። ሽማግሌው ደግሞ የዋዛ አይደለም። ከእሷ ጋር ተነጋግራቸዋል? ምን አለች ይለዋል። እሷንማ በተደጋጋሚ አናግሬያት ነበር፣ ፈቃደኛ ልትሆን አልቻለችም፣ እባክህን አንተ አግዘኝ ይለዋል። ይኸውልህ ዳኒ፣ እሷ ፈቃደኛ ባልሆነችበት እሷ ይሁንታ ባልሰጠችበት ነገር ላይ ጣልቃ መግባት አልፈልግም። ስለዚህ መጀመሪያ እናንተ አውሩ፣ ደግሞም ካሌብ እንዳዘነብህ ነው ይለዋል። ዳኒ ካሌብ እንዳዘነብህ ነው ሲለው ድንግጥ ብሎ እዝን ብሎ አንገቱን ደፋ። ከዛ በዚህ መነሻነት ካሌብን ሄዶ ካሌብ ወንድሜ ያደረጉብህ ነገር በእርግጥም ከባድ ነው፣ ግን እባክህን ይቅርታ አድርግልኝ እባክህን ይለዋል። ካሌብ ደግሞ እንግዲህ ሰው መሳሳቱን አውቆ ድጋሜ ላይሰራው ቃል ገብቶ ይቅርታ ከጠየቀ ምን ይደረጋል? እንኳን እኔ አይደለሁምና ትልቁ ክርስቶስ እንኳ ይቅር ብሏል። ስለዚህ ይቅርታ አድርጌልሃለሁ ይለዋል። ዳኒ ደስተኛ ሆነ። እንደ ዳኒ ደስተኛ በዚህ ሰዓት ከየት ይገኛል? በቃ ሰላም ወረደ። ዳኒ ከእንግዲህ በኋላ ሚያዝንበት ሚተክዝበት የኋላ የቆሸሸ ታሪክ የለው። በቃ ደስተኛ ነው። ካሌብ ዳኒ ይቅርታ መጠየቁን ለትሁት ይነግራታል። ሰው ጥፋቱን አውቆ ተጸጽቶ ይቅርታ ሲጠይቅ በጣም ደስ ይላል። አዎ እኛንም ጠይቆናል፣ አባዬንም እኔንም ይቅርታ ብሎናል። አዎ ዳኒ ተጸጽቷል ትለዋለች። አለች እንጂ ቲና ከቀን ቀን እንኳን ሊሻላት እንኳን ልትጸጸት ከቀን ቀን አዳዲስ ተንኮሎች አዳዲስ ክፋቶችን የምትፈጥር የሚገርም እኮ ነው የሰው ተፈጥሮ ይላል። ዳኒና ካሌብ ይቅር ከተባባሉ በኋላ እንደ ጎባን ሳይሆን እንደ ወንድማማቾች ቁጭ ብለው እያወሩ ናቸው። ይህንን አይቶ ዳኒ በጣም ደስ ብሎኛል እንደዚህ ቁጭ ብለን ተረጋግተን በማውራታችን ይላል። ካሌብ በዚህ ሰዓት እድሜ ላባዬ የአባዬ ስራ ነው ይላል። እውነት ነው፣ አባዬ ትልቅ ሰው ነው፣ ክብር ይገባዋል፣ ሁሉ በሱ የሆነ ነው፣ እግዚአብሔር ያክብረው፣ ረጅም እድሜ ያኑረው ይላል ዳኒ። በመሃል ካሌብ አሁንም ከቲና ጋር ጥሩ ግንኙነት ነው ያላችሁ ይለዋል። አዎ ሌላ የምታማክረው ስለሌላት በእኔ ጉዳይም ሌላ የተለየ ባህሪ ስላላሳየዋት ጥርጣሬ ስላላሳየዋት አሁንም እኔ ነኝ አማካሪዋ፣ ሁሉን ነገር ትነግረኛለች ይለዋል። ጥሩ ነው፣ በቃ ጥንቃቄ እያደረግ ተከታተላት እያለው እያለ በመሃል ቲና ስልክ ደወለች። ስልኩን ላውድ አድርጎ ሰሙት። ምን አለችው? በጣም ባስፈሪ ድምፅ ያንን ከይሲ ልገድለው ነው ቶሎና ትለዋለች። ማን እንደሆነ ስሙን አልጠራች። ዳኒ ሲበር ሄደ። ሂዶ አገኛት። እንዳገኛት ካሌብን ልገለው አስቤያለሁኝ፣ ግማሽ ከመካፈል ንብረቱን ሙሉ በሙሉ እወስደዋለሁኝ፣ የ80 ሚስቱ ነኝ፣ ከኔ ውጭ ሌላ ወራሽ የለም ትለዋለች። ስሚ አንቺ እብደትሽ ገና አሁንም አልቆመም፣ መውለድ አለብሽ እኮ ሀብት ለመካፈል ሲላት ምን ችግር አለው ካንተ ወልጄ ለሱ እንደወለድሁ አድርጌ አቀርባለሁ ስትለው ዳኒ እየፈራት ያለ ይመስላል። በጣም አስፈሪ ሆኗል። ካሌብ ዳኒና ቲና በስልክ ያወሩትን ከሰማ በኋላ ወደ አባቱ ሄዷል።
አባቱ ጋር ሂዶ ያቺ ርኩስ ያቺ ከይሲ አሁንም ሌላ ሰው ልታጠቃ ነው፣ በስልክ ከዳኒ ጋር ስታወራ ሰምቻታለሁኝ ይለዋል። ማንን ነው ለመሆኑ ሲለው ደግሞ ማንን እንደሆነ አላወቁም፣ ግና ዳኒን ድጋሜ ሳገኘው ነው ይህን ማረጋገጥ የምችለው ይለዋል። ዳኒ በጣም ፈርቷል፣ ተጨንቋል። ለትሁት መጥቶ ካሌብ ራሱን እንዲጠብቅ እንንገረው፣ እኛ የምንጠብቀው ቲና በኃይለኛው ልታጠቃው አስባለች ይላታል። ትሁት አይ ዳኒ መንገርማ የለብን፣ ከነገርነውማ ቀድሞ እሱ ይደፋትና ወንጀል ይሰራል፣ ወይኒ ነው የሚኖረው፣ ስለዚህ ሌላ አማራጭ መፈለግ አለብን አለችው። በዚህ መሃል ካሌብ ሽጉጡን ይዞ ሳሎን ላይ እየተንጎራደደ ነው። ቲና ስትበር ቤት ስትሄድ ካሌብ ሽጉጡን አውጥቶ ግንባሯ ላይ ደቀነ። መብረቅ የወረደባት ነው የመሰላት። ደንግጣለች። አልተኮሰውም። የተኮሰው ይሆን? ውድ የትሁት ድራማ ተከታታዮች ድራማው እዚህ ላይ ነው ያበቃ። ቀጣዩን ክፍል ይዘን የምንቀር መሆኑን እየገለጽ እስከዚያው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።